حسنم بوسطت አስቀምጣለች ደህና ነኝ ብላ ትናገራለች ነገር ግን ልቧ ይጮሃል ብቸኝነት ከምትወድ ሴት ነው ርቀሽ የኖርሽው ስለዚህ ዝም አትበይ አባዬን ንገሪኝ በይው እሺ አባዬስ እንደሚገርመኝ ታውቂያለሽ ዳጣ አንቺ ለማግኘት የምትፈልጊያት ለማየት የምትጓጓ ሴት ለማየ ጠላት መሆኗ ነው ወይ ነው በቃ እማዬ እርሜ ልኳን ማየት የማትፈልጋ ሴት ልትሆን ትችላለች ለምን እናቴ እኮ ጥፋተኛ ላትሆን ትችላለች ግን ደግሞ በቃ አንድ ቀንም ቢሆን የማየ ባሏ መስራባታለች አይችልም ለአንዱ ጠላት ለአንዱ ደግሞ ጥሩ ልትገኝ ትችላለች እና ደግሞ በቃ አይደል ምንም ሳሰር እዛ ቦታ ልትገኝ ትችላለች ዳጣ ከዚህ በኋላ ትጨነቅሽ የሚያስጨንቅሽ ነገር ካለ ደግሞ ለኔ ንገሪኝ እኔ አለሁልሽ እሺ አትጨነቂ እሺ እንዴ ናታን ኤቢ ደክሞኛል እረፍት ትንሽ አንዴ ና ቆይ ዳጣ ልታናግር ትፈልጋለች አንዳንድ ነግራት ኖ ዳጣ ምን ሆነሽ ነው ዳጣ በኔ መቀለድ ነው የምትፈልጉት ሁላችሁም የሆነ ነገር እንደምታቋቃለው ግን ማናችሁም ልትነግሩኝ ፍላጎት የላችሁ ሁላችሁም በኔ መቀለድ ነው የምትፈልጉት ሲጀምር እኔ ማንንም ሰው አይረዳኝም ዳጣ አንቺ ዳጣ ነይ እስኪ አትሂጂ እባክሽ ምርን አዎ ከ3 ቀን በኋላ ልደቷ ነው እሷ እኮ ልደቷ ሌላ ቀን ነበር የምታከብረው እሷ አታውቁም እናቷና እኔ ብቻ ነን የምናውቀው በጣም ደስ ይላል በዚህ አመት ለመጀመሪያ ጊዜ ልደቷን በትክክለኛው ቀን ልታከብር ነው አዎ ማክበር አለባት ናታን ውድ የሆነ ማርቲ እንግዲህ ጠረጠረችው ማለት ነው ደረጀን ጠርጥራዋለች ምክንያቱም ሰላም በመጀመሪያ ደውላ እትዬ እንዴት ነሽ ብላ እንዴት ነሽ ሰላምዬ ሰላም ነሽ ብላ ሰላምታቸውን ተለዋወጡ በኋላ እባክሽ እትዬ የሆነ ነገር አስቸግርሽ ነው ያለቻት ማለት ነው ምንድነው ደግሞ ምን ችግር አለው ወለች ነው ምንም ችግር የለውም አዝዥኝ አለቻት ማለት ነው እሺ በቃ እትዬ እንግዳስ ከ3 ቀን በኋላ ለዳጣ የሆነ ስጦታ ግዢና ስጭልኝ አለቻት ማለት ነው ምንድነው ደግሞ ዳጣ ደግሞ ምናምን ስትላት በርዝዴዋ ነው ከ3 ቀን በኋላ አቢ በርዝዴዋ ነው ትላታለች ማለት ነው እንዴት ስጦታ ለኛ ሳትነግረንና ስትል ሰው ማታውቀው እትዬ እና ሰርፕራይዝ ነው አርግልኝ እትዬ ትላታለች እንዴ እሺ ምንም ችግር የለውም ባቢስ እንዴት ነው ምናምን ብላ ልጇን ትጠይቃታለች እንግዲህ ማርቲ ማታውቀው ነገር ያን ከባድ ነው ብላ ትጠይቃታለች እሺ ልጁ ደህና ነው እትዬ ክላስሽም ተዘጋጅቶልሻል እንግዲህ በቅርብ ትመጫለሽ ሁሉም ነገር ተዘጋጅቷል ትላታለች እሺ እትዬ አመሰግናለሁ ብላ ምስጋናውን ይላቀ ምስጋናውን ታቀርባለች ማለት ነው ሰላም እና አብሽሪ ሁሉም ነገር ለበጎ ነው ብላ ትላታለች እሺ ብላ እንግዲህ ሁሉንም ነገር እንትን ትላለች ማለት ነው ማርቲ ውሃ ደግሞ እንትን ታልገዛችሁ ብላ አስቸግራት ነበር ማለት ነው ያው እንደምታቋት ውሃ ትንሽ ታስቸግራለችና ኬክ ትላለች ሁሉ ጊዜም ኬክ ትትል ደረጀ ጋር ደውላ ደራዬ ሲ ኬክ ገዝተህላትና ትለዋለች ማለት ነው እንደምን ይሰራላታል ኬክ ደግሞ አሁን ሲጀመር ከ3 ቀን በኋላ እኮ ኬክ ትበላለች ቤት ውስጥ አለ ስለዛ ምናምን ስትለው እንዴ ኬክ ደግሞ ለምን ስትለው የዳጣ ልደት ነው አለችው አላት ማለት ነው እንግዲህ ማርታ ተሁለቱም በመጀመሪያ ተሰላም ሰምታለች ሁለተኛው ደግሞ ከሱ ተሰማ እንግዲህ ማርቲ ጠርጥራለች ማለት ነው ምን ማለት ነው የሚል ጥርጣሬ ውስጥ አስገብቷታል ማለት ነው እንግዲህ ታውቃላችሁ ልጆች ምክንያቱም ያስጠረጥራል እንግዲህ ማርቲ እስካሁን ምንም አይነት ጥርጣሬ እንኳን አልገባትም ነበርና አሁን ግን ጥርጣሬ ውስጥ አስገብቷታል ደረጀ ማለት ነው ከደረጀም እንደምታዋስ ሰላምም እንደዛ ስትላት እንዴ ይሄ ነገር ምንድነው ብላ እንግዲህ የማን ልጅ እንደሆነችም የሲሳይ ልጅ እንዳልሆነች እንግዲህ ሁሉንም ነገር ያወቀች ነው ማርቲ ማለት ነው እየጠረጠረችው ነው በስተመጨረሻ ደግሞ እንደዚህ ስትላት ከሰላም ወልዷት ነው ወይ የሚል ጥርጣሬ አድሮባታል ማርቲ እንግዲህ ያኔ ከባድ ሁኔታ ነው ብላ በጣም ተጠራጥራለች ነው እንዴ ና ያለችው እንግዲህ ማርቲ
አዎ ብላ እንግዲህ ዳጣም እንግዲህ እንደምታዋት በጣም ያለችበት ሁኔታ በጣም ከባድ ነው። ምክንያቱም አንደኛ እናቷን አላወቀችም እስካሁን ድረስ እናቷን ለማወቅ በጣም ጉጉት ላይ ናት። ሰላምም ጠርታት ነበር ግን አልነገረቻትም። ነይ እስኪ እናትሽ አልናፈቀችሽም እንዴ ሰላምዬ ስትላት ዳጣዬ እንዴት ነሽ ልይ ብላ እናትሽ አልናፈቀችሽም ወይ ብላ ስትላት ራሱ እንደምን ማለት ነው ያለችው። እባክሽ ስለ እናቴ አንቺ የምታውቂው ነገር ካለሽ እባክሽ ንገሪ ብትላት እንኳን ልትነግራት አልቻለችም ማለት ነው። ቆይ አንቺ የደረጀ ልጅ ነሽ አይደለሽም ስትላት የደረጀ አይደለም እንሳይ ነው ያለቻት። እሺ እንደዛ ከሆነ እሺ ብላ ስትላት እንደውም የደረጀ ልጅ ነኝ አዎ የደረጀ ልጅ ነኝ አለች ማለት ነው። በጣም ተናዳለች። እንደዛ ስትላት እንግዲህ በንዴት በተሞላ ነው ማለት ነው። አዎ የደረጀ ልጅ ነኝ አለቻት ማለት ነው። እሺ እና ስለ እናቴ አንቺ ስለቆየሽ እዛ ስለ እናቴ ታውቂያለሽ፣ ስለዚህ እባክሽ አለቻት። እባክሽ ንገሪኝ አንቺ ስለ እናቴ ስለምታውቂ እባክሽ ስትላት ግን ልትነግራት አልቻለችም። አይ ዳጣዬ ስትላት በቃ አቡ በቃ ተወኝ ምናምን ብላ አልቀሳ ነው የሄደችው ማለት ነው። እሷም አልቀሳ እንግዲህ ሰላም ውስጧ ተረብሿል። ምክንያቱም ልጅ በቃ ማወቅ አለባት ሁሉንም ነገር ማወቅ አለባት እያለች ውስጧ ተረብሿል ማለት ነው። ሰላምም ግን እስካሁን ድረስ ምንም ያወቀችው ነገር የላት። ዳጣም አሁን ላይ ግን ሰርፕራይዝ ሊያደርጋት ነው ማለት ነው። ደረጀም እናቷን መናገር አለብኝ ብሎ ሰርፕራይዝ ሊያደርጋት ነው ማለት ነው። ያው እንደምታዩት እንትናም ናታልን ጠርቶ እንግዲህ ናታል እንድታግዘኝ እፈልጋለሁኝ፣ ስለዚህ ዳጣን ሰርፕራይዝ ማድረግ አለብኝ ደግሞ እንድታግዘኝ እፈልጋለሁ ነው ያለው ማለት ነው። እሺ አባዬ ምንም ችግር የለውም አንተ እኮ ጠንካራ አባት ነህ ነው ያለው። እንግዲህ ስለዚህ ዳጣም በርሽዳዋ እየደረሰ ስለሆነ በቃ መናገር አለብኝ አለ ማለት ነው። መቼ ነው በርሽዳዋ? ስንት አመቷ ነው? አመቷን እኮ አታውቀውም። እሷ እኮ አታውቀውም። እሷ እኮ የምታከብረው ሌላ ቀን ነበር ሲለው አዎ እሷ ስለማታውቀው ሌላ ቀን ነው የምታከብረው። አመቷ ግን አሁን ላይ ነው። አመቷ 21 አመቷ ነው። 21 አመት ሞላት ብሎ ይነግረዋል ለደረጀ ማለት ነው። እንደዛ ነው እንዴ ብሎ እንግዲህ ናታልም ይሰማል ማለት ነው። እና እንግዲህ ያለው ነገር እንደዚህ ነው። እሺ ብሎ በቃ እሺ ብሎ ይቀበላል ማለት ነው። በቃ አባዬ ያግዛለሁ፣ አንተ ግን ጀግና አባት ነህ፣ እኔ እንዳንተ መሆን ነው ፈልገው ሲለው ጀግና መሆን አለብህ ታታሪ፣ ያኔ በቃ ወደ ኋላ መመለስ የለብህም ጠንካራ ሆነ ምናምን አለው። እንግዲህ ወደ ኋላ መመለስ የለብህም ሲለው እንግዲህ እስካሁን እሱም ዳጣን ይወዳታል ያፈቅራታል። ሶ አብዬልም እንግዲህ አሁን ላይ አብዬልም ያ ሁሉ ነገር አልፎ ተስተካክላለች ማለት ነው። ያለው ሁኔታ እየተስተካከለች ሁኔታ ላይ ደርሳለች። እንግዲህ ዳጣም ዳልቅሳ ስታገኛት አይዞሽ ብላ አረጋግታታለች። አይዞሽ የኔ እህት እና እያለች እያረጋጋቻት ነው። ስታለሳዩ ምንድነው የምታለፊው? ለምንድነው እንደዚህ የምትሆንቻት? እያስጨነቀኝ ነው ስትል ምንድነው ያስጨነቀሽ ነገር ስትላት አይ የእናቴም ነገር ያስጨንቀኛል፣ የአባዬ ነገር ያስጨንቀኛል፣ የናታል ነገር ያስጨንቀኛል ስትላት እንዴ ምንሽ እንደዛ አትጨነቂ፣ እሺ እንደዚህ መጨነቅ የለብሽም። የናታል ደግሞ ምንድነው ያስጨንቀሽ ስትላት የናታል ያስጨንቀኛል አለቻት። አይዞሽ በቃ አትጨናነቂ፣ እንደዚህ ሆነሽ ነው መጨናነቅ የለብሽም ትላታለች ማለት ነው። እንግዲህ ያለችበት ሁኔታ በጣም ከባድ ላይ ነው። እሷም ውድ ቤተሰቦቼ እንግዲህ አቀፋ እንባዋን እያበሰችላት ነው ያለችው። አብዬልም ተለውጣ አሁን ላይ ማለት ነው አቅፋ አይዞሽ የሆነ ነገር ስትጨናነቂ ምናምን ለእኔ ንገሪኝ ነው ያለሁልሽ ነው ያለቻት። እሺ ብላ በጣም ደስ ብሏቸው ናታልም ሲመጣ ከውጭ አንድ ላይ ቁጭ ብለው ሲያቸው እሱም ደነገጠ ማለት ነው። ያኔ አብዬ እንደዚህ ባህሯ ተቀይሮ እህቷን እያባበለች ስትይ እና ኤቢዬ ምናምን ብሎ ሲያልፍ ከዛ ዳጣን እንኳን ጠራትም ማለት ነው። እና ዳጣ ትፈልግሃለች ናነችው። ከዛ ዳጣ ጋር ሄዶ ሲል ምንሽ ነው ዳጣ ሲላት ዳጣም ልታናግረው አልፈለገችም። ተነስታ ወደ ክላሷን ሄደችው። እንግዲህ ለዛ ደግሞ ጉድ ሰርተዋለች ገዜን ማለት ነው። እና ቶሎ ሰው የለ እና ቡና አፍልቻለሁኝ እንደውም እና ቶሎ ሰው የለ አብዬር ክላስ ብላ ኤቢ ክላስ ሄዶ ማለት ነው። የሆነውን ነገር እንግዲህ በጣም ይገርም ነበረ። የሆነው ነገር እንግዲህ ኤቢ ክላስ ሄዶ ሲያት ኤቢን ደነገጠ ማለት ነው። በጣም ነው የደነገጠው። እንዴ ምንድነው የመጣው ምናምን ስትለው አልጋው ተበላሽ እንዴ አልጋው ልሰራ እኮ ነው ምናምን እያለ በጣም ደንግጧልና
እሷም አልጋው ልሰራ እኮ ነው አልጋው እንደዚህ ላደርገው እኮ ነው ብሎ በጣም ደንጋጠው ነበረ። ከዛም ሄዶ በላል ተበለሽ ሙጣልኝ ትለዋለች። ወጥቶ በጣም ተናዶ ለዛ እንደበድባለሁ ለዛን ማታለሁ እያለ ቆየ። ከዛ ለዛም ትጠይቀዋለች ማለት ነው ትለምነዋለች። ከዛ እንትን ትለዋለች ማለት ነው። ውድ በሰዎች የቀጣይ ላይ እንስተምንገናኝ ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ቻው